ኤቭሪ ትሪፕል ግላፍ ካለ ልቀቁ። ሰው አንድ ጊዜ ማለት ነው ግቢ የኔ አገር ነው ይገዛል። ምንድነው እየተካሄደ ያለው? ለማንኛውም ራስሽን እያስተካከልሽ ቁጭ በይ። አንበሳዎቹ ሊመጡ ስለሚችሉ። አንበሳው ኬት ነው? ነፍጠኛ አራም ያደለውም እናቴ ደም ያደለውም ሌላ ሰው ነው። ማን ነው? ማነሽ? ወላሂ እናቴ ትሙት በጣም ያዘንኩባት። የኔ እናት በጣም ነው የማመሰግነው። የኔ አክባሪ ነጁዬ እግዚአብሔር ያክብርልኝ። እውነት በጣም በረማሽን ስለምን ምስጋናን የምታወሪው? ደግሞ እኔ እኮ ልጅሽ ነኝ እና ምን ውድ እንኳን ተወለድሽልኝ። ቀሪ ዘመንሽ ያማረ የሰመረ የተባረከ ይሆንልሽ። ሻመት ኑሪልኝ እኔ ማር። በጣም ነው የማመሰግነው ሁላችሁንም። እና ቤት ልግባና እመጣለሁ። እሺ እሺ እናቴ እሺ እሺ ማሪ ባይ ነጁዬ በጣም ነው የማመሰግነው። በወጣ ይተካ እግዚአብሔር ይስጥልኝ። አይገባኝም እውነት እግዚአብሔር ይስጥሽ። ሁላችሁንም በጣም ነው የማመሰግነው። ሃፒ በርዝዴይ እያላችሁኝ ያላችሁ ሁላችሁም እግዚአብሔር ይስጣችሁ። በወጣ ይተካ ክፉ አይንካችሁ። እውነት የዓመት ሰው ይበለን አይለየን። በጣም ነው የማመሰግነው። ፍርዬ አውሪማ ወይ ማሬኔ ቆንጆ እንኳን አደረሰሽ። የሀገሬ ልጆች ሺህ ዓመት ኑሪልን፣ ሺህ ዓመት ኑሪልን። የኔ መመኪያችን እህታችን ምንኮራብሽ ፈልገሽ የምታነችን የምትረጅን እህታችን ሺህ ዓመት ሺ እድሜና ጤና ከምትወጁ ቤተሰቦች ጋር አይለየሽ የኔ ቆንጆ። አሜን አሜን። እንኳን ስላወቅንሽ ደስ ብሎናል። እሺ እናቴ አመሰግናለሁ። ኑሪልኝ ኑሪልኝ። ወይኔ ነጁዬ በኢየሱስ ስም ማራኪቷ ወሳፕ ይላል ሀገር አሜሪካ። ሼር አድርጉ ጋይስ። ለሁሉም ለነቤባ ሼር አድርጉላቸው። ለነሚጢጢ ሰሙረን ላይ ደግሞ ጠፍታለች። በምን ሼር እንደማረግላት አላውቅም። ለሁሉም ሼር አድርጉ። ለቃል ሼር እያደረኩኝ ነው። ማ ካለ ለቃል ሼር አድርጉለት። እሺ አሰፋዋለሁ። እሺ ወይኔ ያልሰማህ ስማ፣ ልደቱ ተጀምሯል። በጣም ነው የሚወድሽ። እግዚአብሔር እንኳን ተወለሽ። መልካም ልደት። ሺህ ዓመት ኑሪልን። ሺህ ዓመት ኪኪ ናርዲሻ ቴንኪው እናቴ ቴንኪው። የጣፋ ያለኝ ነፍጠኝቱ አይገባም ነበር አያስበሻኩክሽ ቲቲዬ ቴንኪው። ማክ በጣም ነው እንደሸቀልከው። ቴንኪው በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም ትለያላችሁ፣ ግን እንደው ትለያላችሁ። ኧረ አያስፈልግም ነፍጠኛ። ስለዚህ ያው እህታችን ልደት ዛሬ እንኳን ተወለድሽ በሏት። እንኳን ተወለድሽ ማለት በጣም መልካም። እንግዲህ ሞትና ድግስ ዘመድና ጥላትን ወዳጃችሁን የምታዩበት ነው ይባላል። እኛ ጨዋታችንን ትተን ቤታችንን ዘግተን ተከስተናል። ሌላውን ደግሞ እናያለን። በዚህ አጋጣሚ እንግዲህ እህታችን እድሜዋን ባይታወቅ እድሜው በዳሽ ተቀምጧል። ጆካ እንቁረስ ኬኩን ወይስ ነፍጠኛ ቴንኪው ነፍጠኛ ያሬላውን ግን ለልደት እኮ አይወርድም። ይሄ ባለዚህ ይሄ ትክክለኛ ለልደት ነው። አገር ነው ይገዛል። አንድ አንበሳ መጥቷል። ቴንኪው ላይሆን ማንም ስሟልሽ ማሚና ኖ ልክ አላረግሽም። ማሚ ቴንክ አራ እና አቧራን ይዘክድ አንተ በልደት ቀን ዲዛይን ነገር ትሰጣለን ወይ የሚጮህ ነገር ትሰጣለን ወይ አገር እሺ ቴንኪው ገርሽ ገብተሽ አንድ አመት ትኖሪበታለሽ። ምን ነው ሸጬ ነው የሚያክል ሸጠሽ ነው
ምን ነው አንቺ ስንት ነው ብሩን የብሩን መጠን ማወቅ አለብን። ስንት ግራም ነው? ግራም እንደሆነ አላ አንቺ ትልቅ ነው ግን የሰጠሽ ጌታ እንዴ! በጣም ወፍራም እኮ ነው። የጆሮ አለው ብራስሌት አለው ቀለበት። እስቲ የእውነት በይ እግዚአብሔር ሰይት ነው። አረ ይችላል። ዋጋውን ብሩን ይሄን ያክል ተብሎ መነገር አለበት። አይ ቲንክ 500,000 መሰለኝ። 500,000 በዶላር በኢትዮጵያ አይ በጣም እግዚአብሔር ነው። እሺ በዶላር ስንት ይመጣል? እግዚአብሔር በዶላር አላለ። ከሆነ በዶላር ስንት ይመጣል? ላይክ በዶላር ስንት መሰለክ? አረ ብዙ ነው ግን ወደ አንቺ ብዙ ነው ያወጣልሽ። ተረጋጊ እንጂ አንቺም አካበርሽ። 500,000 ማለት ነው። 5,000 ዶላር ነው ጋይስ። 5,000 ዶላር አይ አይደርስም። 5,000 አይደርስም። 5,000 አይደርስም። 180,000 ገብቷል። አይ ቲንክ ወደ 2,000-3,000 ዶላር ነው። 3,000 ዶላር 2,000 በቃ 2,000 ቢሆንስ እንዴ ያማታል እንዴ? ደሞ ከለላ ጋር ሞባይሉን አልገዛልኝም። ሌላም ጭማሪ 6 አንበሳ እኮ ነው። ቴንክ ዩ ጆካ የኔ ጌታ ኑር። 6 አንበሳ ቢሆንስ ስማ 3,000 እኮ ነው ያወጣላት። 3,000 ብዙ ነው። አይ ብዙ ነው። ማርያምን ብዙ ነው። 3,000 5 በቃ 6 አንበሳ ብለሽ አጁ ምን 6 አንበሳ ጀምራ አንበሳው ሴትዮ እኔ በአንበሳ ነው ማሰር። ኬኩ የት አለ? በውጭ እኮ እያየ ሞልቶ እኮ ነው ሰው። በሌላ ቦታ እኮ እያየንሽ ነበር ቁጭ ብለን ሲያምር። በስማም ያላጋገርኩም ነገ ነው የምቆርሰው። ዛል ሀበሻ እድሜ አልተጻፈበትም። እድሜ የኪኪም አለ። አዋዬ ባግማ ትልቅ አንበሳ ወረድ ያለ ዋዬ ቴንኪው ዳገር አጥፊ ቴንኪው ማሚ ሰታኛለች እናቴ። የማሚ ግን ጥሩ ሽቃጥሉ ታፕታፕ እያደረግን ታፕታፑን 1 ሚሊዮን እናስገባው። አቤት ማጆካ ማሚ ብርም ልካልኛለች። እንደገና አንበሳ ጸጉር ስፌት ነው ያምሩብሻል። ዘፈን ክፈቺ ወይኔ ማን ሰጠኝ? ሰይድ ባንዱ ለኔ ነው። ሰይድ ባንዱ ተባረክ ጨምርበት ሰይድ ኖ ማይ ላቭ ኖ ማናት ያገሬ ልጅ ምን ሆነሽ? ቤኪና ደገመሽ ቴንኪው ባይ አንቺ ዛሬ ጉቺን ቤት ያለካ ጉቺ ጩሂ እሪ ማለት አለብሽ። እሪ በይ ጉቺ። ሳርዬ በጣም ነው የማመሰግነው። አይገባም ነበረ። ለምን ሳርዬ በእግዚአብሔር ውስጥሽ እኮ እየሰከረ በጣም ነው የማመሰግነው የኔ እናት ሳርዬ። ቴንኪው ሁላችሁንም እናመሰግናለን። ኧረ እኛንስ ምን አለ እንዲህ አይገባም ነበር ብትይ ምን አለ አትይ እንጂ ለማምብላ እኮ አይገባም ነበር ስትል እንጂ ምን አለኛ ላይ አይገባም ነበር ብትይ አይገባም ሳርዬ የኔ እናት በጣም ተሰደረው የኔ ወርቅ። በስማ ዘመንሽ ይባረክ ይገባሻል አለችሽ። ዘመንሽ ይባረክ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ቄስ የለም እንዴ? ማሚያው ቤት ያውራ እግዚአብሔር ይስጣችሁ። እውነት ቄስ የለም መመረቅ የለም እንዴ ነው የተባልሽው? ከታች እየጻፉልኝ በዛሬ ቀን ጭስ አላጨስም። የእስከዛሬ ያጨስኩትን ክፈሉ። ዛሬ የእስከዛሬ ያጨስኩትን መክፈያ ቀን ነው። አይገባም አትበይ። ክፈሉኝ ከወዲህ ክፈሉ። ለዚህ ቀን ካልሆንከኝ ለመቼ ልትሆነኝ ነው? ታፕታፕ አስደርግ። እኔ ታፕታፕ ጉሮሮ የደረቀ ታፕታፕ እያስለሽ ሂሳብ እያሰብኩ ነው። መጨረሻ ላይ ሂሳብ እንወራረድ። ታፕታፕ አድርጉ ጋይስ። ሂሳብ ነው የምታስበው? ማን ሂሳብ ሀሳብ ያደረገክ? ታፕታፕ አድርጉ። ታፕታፕ ስንት? 1 ዩኒቨርስቲ 2 አንበሳ በአጠቃላይ ወደ 5 አንበሳ ደርሰናል። ቴንኪው ጉቺዬ። እየመጣ ነው። አስቢበት ውዴ፣ አስቢበት። የኔም ልደት እየመጣ ነው። አስቢበት። የለሁም ትራቭል ላረግ እኮ ነው ወደ ሀገር። እንዴ እኔ ከነገ ወዲያ ነው
እንዴ እንኳን ተወለድሽ። እንዴት ናችሁ? እዚህ ያላችሁ ሁላችሁ ጆከር፣ ቤታዮ ሁላችሁም ያላችሁ እዚህ ሰላም አባት። አንተ ተሻልክ፣ አንተ ደረስ፣ አንተ መጣክ። የማንም በርበሬና ጎመን ሻጭ፣ ሽሮ ሻጭና ካርቶን ሻጭ ካርቶን ጎታች በጣም የሚገርም አድርገን መሲ ብርጅስቶን እና ሳራ በጣም ያሳዝናል። ቤታቸውን ከፍተው ሽሮና በርበሬ እየሸጡ ነው። መድኃኒዓለም ከበርበሬ ሽያጭ ያውጣችሁ። በርበሬ ሽጡ። ኧረ ቆይ እየመጡ እንደው እንዳትለድ ይመጣሉ አይምጡ ይመጣሉ። ጉቺ ታድቃቸው ቀድመሽ አትራገሚ። ታይ እራገሙና አባታቸው ታሪክ አላቸው። የማንም በርበሬና ከበርበሬ መሸጥ አትጡ። እድሜ ልካችሁ በርበሬ ሽጡ፣ ጎመን ሽጡ። ከጎመን ሻጥነት ስልክ እኮ ነው የምትሸጠው መሲ ብርጅስቶን። እርግማኑን አስተካከያ፣ የመሲንም ማስተካከያ እሷንም ጨምራት። ካርቶን ከመሸጥ አያውጣሽ መሲ ብርጅስቶን። አሁንም ብጉንጆ አፍሽ ላይ ይውጣ ካለ መድኃኒዓለም በጭስ ወደ አፍሽ ይዙ፣ አፍሽ ላይ ይውጣ ብጉንጆ። አዎ ሌላ ማንቀር አንቺ ነሽ የምትቸገሪው ጉቺ። አስታማሚ ነሽ። አፍራጩ ነሽ እንዳትመጪ። ሆስፒታል ራሱ ገብታ አልጠየቅኳትም። በብጉንጅ 11 ብጉንጅ የወጣባት ጊዜ ራሱ አልጠየቅኳትም። አዎ አፍሽ ላይ እሱን ነው እየተወጣች ያለችው። እንደዛ ከሆነ ቀስ ብላ ትመጣለች። አልጠየቅኳትም። አዎ በዛ ሲቧከስ ያመሻል ሁሉም እሷን ወዶ። አይኗ ኮለምላማ ቁመቷ መለሎ የኛማ ጉቺዬ ያበቀላት ወሎ። ጥላቶችሽ ሁሉ ይውረሳቸው እከክ አንቺ ግን ለምልሚ ዘመንሽ ይባረክ። እንኳን ተወለድሽልነታችን። 2 ሚሊዮን ጋይስ፣ በ1 ሚሊዮንማ እንታማመ በሚሊዮን ብቻ ገና ካሁኑ ፉክክር ተጀምሯል። ቀጠናው ይቀጥል ትላል። ተሰማሩ ይላል። ታብታብ አድርጉላችሁ። ገና በላይክ ተጀምሯል። ሁላችሁም ወደ 2 ሚሊዮን አስገቡት ጋይስ። አስተብትበው እናስተብትበው ጋይስ። 1.3 ላይ ነን። ታብ እያደረጋችሁ ታብ የስ 100 ሳገባኛ 2 ሚሊዮን እናስገባው ጋይስ። 2 ሚሊዮን እናድርሰው ጋይስ። እናስገባለን። ኦኬ አስገቡት። ታብታብ አድርጉት ሁላችሁ። ይመሻችሁ። ቅጣት አለው። አዎ ቅጣት አለው። ማንም አይደርስብንም። አመት አለ። ሁለተኛ ዙር ይመጣል። አሁን እኮ 4 ደቂቃ ነው ጋይስ። ዶንት ስትሬስ፣ ችግር የለውም። ይሄንን ዙር ታሸንፈን ይነርታችሁ እንዳጨርሱ። የኔዎቹ አሁን እንዳትልኩ እሺ። በብዛት ተውት። ይሄኛው እንደዚህ እናስልኩ። ሁለተኛ ዙር ላይ ነው የምትሮጡት። ሁለተኛው ዙር ለምን በሶስት ነው መቼም በሶስት ነው። ፋኒ አግራራ እሺ፣ አግራራ ታይኛል ያ ወጣ ይተካ ቆይ አሁን ችግር የለውም። ሁለተኛ ዙር አለ፣ ሶስተኛ ዙር አለ። ተው ብራቸውን ይጨርሱ እነሱ ብራቸውን ችግር የለውም። በጣም ቆይ ታይኝ የለ እንዴ እዲ ሁለተኛ ዙር የኔዎቹን ታያለ። የኔ ጊፍተር ሁለተኛ ዙር አሁን ስሚ ኤስሪ ገባው እኮ ጎበዝ የኔ እናት፣ ጎበዝ የኔ ጀግና። ኤዋን ትገበያለሽ። ከጓደኛሽ ጋር ታረቅሽ እንዴ? ማነው ጓደኛ? የጴንጤው ፓስተር አምሮ ኦያ ሲያምራል። እዚህ ሰው ቤት እንግባ። ወይኔ ጂጂ ነገር ትረግጠዋለች። በቃ ይደብራል። እናንተ ጀርመን ሀገር እኮ እግዚአብሔር ነው የምልሽ፣ ሰው ተመችቶት የሚኖርበት ሀገር ነው። ስራ እንኳን ከሌለሽ መንግስት የቤት ኪራይ ይከፍልልሻል። እንደዚህ ጀርመንም ወደው ለዛ ነው መንግስት ይከፍልልሃል። ቤት ከሌለሽ ቤት ይሰጥሻል። ታድላችሁ ግን እኛ ጋር የለም እንደዛ። እዚህ ሀገር ላይ ማንም ውጭ ማደር አይፈቀድለትም። ታድላችሁ።
ከዚህ በላይ ላጭል አልችልም። ይሄ ንቅሳቱ ነው። አለቀ፣ ጠፋ። ቅንድም የሚባል ነገር የለኝም። ሁላችሁም አሚን። እኔ ተነቃነቅ ሐኪም ቤት መሄድ አለብኝ። ኦኬ ሳቁ ችግር የለውም። አወዳደቋን አይታችሁ መጥፎ አወዳደቅ አሁን እኮ አውቃ ነው ሳታቅ ነው የሚባል ነገር ምንድን ነው? አውቃ ነው? እስኪ ማንን ለማዋሸት? እኔ እንዲህ አይነት አወዳደቅ አውቃ ነው የምትወድቀው? በላርጎ በበርበሬ የቀጣሁት እኔ ነኝ። ላርጎ በጣም ያሟልጫል። ተግባባል። ሂዳ ውሃ ሙሉን ትስደፋበት፣ ውሃው መጥቷል እዚህ ጋር። ከላርጎ ጋር ደግሞ ሲቀላቀል በጣም የመልቀቅ እንትኑ በጣም ከባድ ነው። እጅ ላይ እንኳን ላርጎ እንደዚህ ስትታጠብ ረጅም ሰዓት ብዙ ውሃ ይጨርሳል። ተግባባል። ይህ ማድረግ ጥሩ ነው። ቀጣይ ምንዳገለጠው ሰው ትሆናለህ። ኧረ ዝም በለው ወደዛ። መሬቱ እንዳለ የቀጣኸኝ ውሃ እንዳለ አልጋው ላይ የፈሰሰው ከአልጋው ስር ነው እንዳለ ቤቱ እንዳለ ውሃ ነው እያልኩ ሂጂና አምጪ ብለህ ቀጣኝ አንተ አይደለ? ከቀጣኝ በኋላ በጣም በቃ አዛኝ መሳይ በአንተ ቤት ሰውን እዚህ ጋር አንጀት እየበላ መሆኑ እኔ እኮ አሁን ማዘሌ ስለወደቅሽ እንጂ ቅጣቱን ስለመቅጣት አይደለም።